አሁን ደግሞ በተደጋጋሚ የሚቀርብልኝን አንድ ወሳኝ ጥያቄ መልስ ልስጥ። ግድ የለም ከአሁን በፊትም ተናግሬዋለሁ። በተደጋጋሚ ግን ተደጋጋሚ ጥያቄ እየቀረበልኝ ስለሆነ በርካታ ወጣቶች በዚህ ሀሳብ ስለተጠቁ ጭምር ፐርሰናሊ በጣም በርካታ ወንድሞች እና እህቶች ጋር በዚህ ጉዳይ ዲስከስም ስለሚያደርጉኝ ጉዳዩ አሳሳቢ እንደሆነ ገብቶኛል። ወደፊት ሰፊ ስራ መስራት ይፈልጋል ይሄ ጉዳይ። ሁለት ነጥቦች ሰፊ ስራ እንደሚፈልጉ እየተገነዘብኩ ነው አሁን። አንደኛ የኦንላይን ዲጂታል ማርኬቱ እዛ አካባቢ በተለይ ፎሬክስ አካባቢ ላይ ምናምን በጣም ብዙ ወጣት ገብቶ እሱን ጉዳይ እየሰራበት ነው ያለው። ደግሞ ራሱን ደግሞ የሚያሳምንበት በርካታ ሐላል ነው የሚል ውዥንብሮች ምናምን ነገር ተፈጥረውበታል። ሌላው ደግሞ የፊያት ገንዘብ የወረቀት አሁን እሱ ማውራት የፈለኩት ስለ ፊያት ነው። ስለ ፎሬክስ ባለፈው አውርቻለሁ። አንዱ ቲክቶክ አካውንቴ ላይ የወረቀት ገንዘብ እንዴት ታየዋለህ ብለው ጥያቄ አቅርቦልኛል እና በተደጋጋሚ ይህን ጥያቄ የምጠየቀው በተደጋጋሚ የዚህ ጉዳይ ሀሳብ ባለቤት ጋር እንወያይ ብዬ ጥሪ አቅርቤያለሁ ፐርሰናሊ። አሁንም በዚሁ አጋጣሚ ወንድሜ ሐሰን ኢንጃሞ ይሄ ጉዳይ መልእክቴ ደርሶህ ለውይይት ፈቃደኛ ከሆንክ በሁለቱም አማራጭ በሚዲያም እንዲሁ ደግሞ ዋን ቱ ዋንም ዲስከሽን መቀመጥ እንችላለን። ምክንያቱም አንተ ነህ ፕሮሞት እያደረግከው ያለኸው፣ ሰዎች ያንተን መጽሐፍ ነው ሜንሽን የሚያደርጉልኝ፣ አንተ የምትናገራቸው ንግግር ነው እንደ ማስረጃ የሚያመጡልኝ ምናምን። ስለዚህ ከዋናው አካል ጋር ብንወያይበት የበለጠ ጥሩ ነው። ሐሳብህ አሳማኝ ከሆነና ሪሊ ትክክለኛ ማስረጃ ያለው ነገር ከሆነ ጥሩ ነው። እኔንም ታሳምነኛለህ፣ እኔ ደግሞ በእኔ ዙሪያ ያሉ ሰዎችን አሳምንልሃለሁ። አኼራ ከሆነ ፍላጎታችን እንደዛ ነው መሆን መቻል ያለበት። ሐሳብህ ደግሞ ሹቡሃት ተፈጥሮብህና ትክክል ያልሆነ ጉዳይ ከሆነ ይዘህ እያራመድክ ያለኸው ያንንም ደግሞ ጠዋት ማታ ዲስኮርስ እያደረግከው ያለኸው ነገር ልክ ካልሆንክና እኔ ልክ ከሆንኩ ደግሞ ጥሩ ነው፣ ያው መተዋወሱ ጥሩ ነው። ወደ ቀጥተኛው መንገድ ሁላችንም እንገባለን ማለት ነው። ባጭሩ ይሄ ውይይት ተሳካም አልተሳካም ልል የምችለው ነገር ያሸባብ በመጀመሪያ ደረጃ አንድን ነገር ውሳኔ ከመስጠታችሁ በፊት ይሄማ ሎጂካል አይደለም ከማለታችሁ በፊት ሸሪዓው ምን ይላል የሚል ጥያቄ ነው መጠየቅ ያለበት። ያ ጀማዓተል ኸይር ሸሪዓው እስልምና ምን ይላል የሚለውን ነገር ነው መጠየቅ ያለብን እንጂ አእምሮ ምን ይላል የሚለውን ነገር አይደለም። ያንተ አእምሮ እኮ ሻርፕ አይደለም። ያንተ አእምሮ ያንቺ አእምሮ የሁላችንም አእምሮ ሻርፕ አይደለም። ሁሉን ነገር ኢኳሊ ሊመዝን አይችልም። ሻርፕ የሆነው ትክክለኛ የሆነው ምንም የማይዛነፈው ወህይ ነው። ወህዩ ደግሞ በቁርአንና በሐዲስ በፊቅሁና በኡሱሉ መሰረት ነው ልንዳኝ የሚገባው። ብዙ ጊዜ ይህን ጉዳይ ዲስከስ አደርግ የሚሉኝ ወጣቶች ምንድነው ይሄ የፊያት ገንዘብ ብርና ወርቅን የማዕድኖቹን አይወክልም። ለምን አይወክልም? ሆን ተብሎ ሆን የተባለ ነው። ወንድማችን አብዱል ቃድር ይሄን ብዙ ጊዜ ሲል ሰምቼዋለሁኝ። ሁን የተባለ ነገር ስለሆነ በቃ ይሄ ነገር አይሆንም። አዎ ብርና ወርቁም ሁን ተብሎ ነው፣ ሁን ተብሎ ነው እንጂ ወርቅ ለምሳሌ አትሁን ከተባለ አይሆንም። خلاص ልክ ፊያቱ ገንዘብም ሁን ስላልነው ነው የሆነው። ስለዚህ ያ ሀገራዊ መገበያያ ስለሆነ ሀገር እንደ ሀገር ማህበረሰቡ የተስማማበት ጉዳይ እስከሆነ ድረስ ወለድ ይገባዋል። ምንም ጥርጥር የለውም ይሄ ለመሆኑ ማለት ነው። ቅንጣት ጥርጥር የለኝም እኔ ፐርሰናሊ በዚህ ጉዳይ። ዳትስ ዋይ ወንድሜ እንዲያስረዳኝ የምፈልገው ለዛ ነው። እኔ ያላየሁት እሱ ያየው ነገር ሊኖር ስለሚችል ማለት ነው። ያው ኪታብ ሰፊ ስለሆነ። ሁለተኛ ኢንትሪንሲክ ቫልዩ የለውም ፊያቱ፣ ይሄኛው አለው ትላላችሁ። ኢንትሪንሲክ ቫልዩ መኖር ለአንድ ከረንሲ ለመሆን እንደ መስፈርት ሊመጣ አይችልም። ይሄ ላ ሚን ኪታቢላህ ወላ ሚን ሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም የለም ይሄ ጉዳይ ማለት ነው። ኢንትሪንሲክ ቫልዩ እንዲኖረው የሚል ነገር። ሌላው የሚነሳው ነገር ግሽበት ነው። ግሽበት የሚባልም ነገር ወርቁም ይጋሽባል። በዚህ ዓመት ምን ያህል እንደጋሸበ ታውቃላችሁ? ብሩማ መቼም ሐዲስ ወላ ሐረጅ። የማዕድኑ ብሩ ሲልቨሩ ምንም ጭራሽ ከወርቅ አንጻር ስታዩት በተለይ በጣም ሩቅ ነው ሀገሩ። በጣም የሚጋሽብ የሚዋዥቅ ነው። ስለዚህ ግሽበት ራሱን በቻለ መንገድ ግሽበት ምን ከጋሸበ አንድ ገንዘብ እንዴት ይሁን የሚለው በሌላ ባብ የሚመጣ ጉዳይ ነው እንጂ ከረንሲ ይሆናል ወይንስ አይሆንም፣ ወለድ ይገባዋል አይገባውም የሚል ነጥብ ጋር በፍጹም አይገባም። ሌላ በታሪክ ውስጥ ስላጋጠመው የኒክሰን ሼክ ጉዳይ ይነሳል። እኔ ምን አገባኝ እሽ ደኸለኒ። ስለዚህ ታሪክ ውስጥ እኔ ኒክሰን እንትን አሜሪካ ክዳለች። አዎ ከዳተኛ ናት፣ ክዳለች። የዓለምን ወርቅ
በልታለች። ይሄ ምንም አገር ያወቀው ፀሐይ የሞቀው ጉዳይ። ታዲያ ይሄ መሆኑ ብር አሁን ያለው የፊያት ገንዘብ ላይ ወለድ አይገባውም ብሎ ለመናገር ምንድነው የሚያገናኛቸው ነገር? ምንም ቤሳቢስት የሚያገናኛቸው ነገር የለም። ከታሪክ አንፃር ይሄን ነገር ልናወራው እንችል ይሆናል እንጂ የጁዝ ላይ የሚመጡ ፋክተሮች አይደሉም። ወንድሜ ሐሰን እንጃሞ አንድ እንድትረዳኝ የምፈልገው ነገር፣ ሌሎችም ወንድሞች በሱ ሐሳብ ስር ያላችሁ ወንድሞችም እንድትረዱት የምፈልገው ነገር፣ እነዚህ የምታወሯቸው ታሪካዊ ዳራዎች በሙሉ ይሄንን የፊያት ገንዘብን ከወለድ ዳኢራ ውጪ ለማድረግ አንዳች ምክንያት ሊሆን አይችልም ማለት ነው። ይሄን ደረቴን ነፍቼ የማወራው ነገር ነው። በዓለም የትኛውንም ሙአሰሳ እዩ ሁሉም ወለድ ይገባዋል ነው። ሽብህ ኢጅማዕ ያለበት ጉዳይ እኮ ነው ያ ጀማዓት الخير ማለት ኢጅማዕ ያለበትን ጉዳይ አንድ ሻዝ የሆነ አንድ ፈትዋ ምናምን ከግብጽ አካባቢ ልታመጡ ትችሉ ይሆናል። ታዲያ አንድ ሻዝ የሆነ ፈትዋ በአንድ ሳይድ ሆኖ 99.9999999 በሌላ ሳይድ ሆኖ ሳለ እንዴት ነው ሻዝ የሆነን ፈትዋ ያውም በሆኑ ظرف الزمانና ظرف المكان ውስጥ የተነገረን ነገር እንዴት የወላ አድርገን እንወስዳለን? አኺራ ያለበት ሰው አፈላ ተዕቂሉን አፈላ ተተዘከሩን አፈላ ተተደበሩን። ወላሂ በጣም ስለበዛብኝ ይሄን ጉዳይ በዚህ መልኩ ምርር ብሎኝ እንደዋራ የሆንኩትና ደግሞ ኤሪያው ላይ ያልሆኑ ሰዎች ናቸው ይሄን ጉዳይ ሐላል ነው እያሉ የሚያወሩት። ማለት በቁርአንና በሐዲስ አስረዱስም ያስረዳኝ ሰው የለም። ምንድነው ሎጂክ ነው የሚያመጡት። እነዚህ ሎጂኮች ከሸሪዓው ጋር ቤሳቢስት ግንኙነት የላቸውም ማለት ነው። ባጭሩ ሸሪዓ የመጣው የሁላችንንም የ7 ቢሊየን ማህበረሰብን አእምሮ ለእያንዳንዳችን ሊያሳምን ሳይሆን የመጣው አንደኛ ወህይ ስለሆነ ብቻ እንድናምንበት ነው የመጣው። ሁለተኛ ደግሞ ትክክለኛ የሆነ አንተ ሎጂክ ነው ብለህ የተቀበልከው እኔ ጋር ሎጂክ ላይሆን ይችላል። አየህ ከሎጂክ ጋር የሚጣረስ ዲን አይደለም የምንከተለው። ነገር ግን የምታመጧቸው ሎጂኮች ራሱ ፋላሲ አላቸው፣ የወል አይደሉም። ሁሉም ዑቀላዎች የተስማሙበት ነገር ነው ከሸሪዓው ጋር የማይጋጨው እንጂ አንድ ሰው መጥቶ እኔ ዓቂል ነኝ እኔ አውቅልሃለሁ የሚል ሰው ከአእምሮ ጋር ተጋጨ ቢል እስልምና የሱን አእምሮ ሊያሳምን አይደለም የመጣው፣ ለአማኞች ነው የመጣው። መጀመሪያ ማመን ይፈልጋል እስልምና የሚባለው ነገርና በዚህ መልኩ ወሰዱት። ነገር ግን አሁንም ቢሆን ለውይይት ፈቃደኛ ከሆነ ወንድም ሐሰን እንጃሞ በጣም ነው የማከብረው። በዚህ ዘርፍ ላይ ከሚሰሩ ትልቅ ወንድሞች መካከል አንዱ ነው። እኔ ወንድምህ አደም መሐመድ ፈቃደኛ ነኝ ልወያይህ ማለት ነው። ሶሻል ሚዲያ ላይ ቢሆን ደስ ይለኛል ሁሉም ሰው እንዲጠቀምበት። ካልሆነም ደግሞ በግል አስረዳኝና ቢያንስ እኔን አሳምነኝ፣ ፊልዱ ላይ እንዳለ ሰው እኔን አሳምነኝ። ከዚያ በኋላ እኔም ያንተን ሐሳብ ይዤ በደንብ አብረን እንሰራበታለን። ቦሪክታ ጀዛኩሙላሁ ኸይር። አድርሱለት እስኪ ወንድማችን